ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ዲያጎ ዳሎ እንዲህ ሲል ተናግሯል። ጨዋታ ለማሸነፍ ብዙ ድሎችን አግኝተን ነበር። በመጨረሻዎቹ ደቂቃዎች ብራይተን ላይ የበላይነት ብንወስድም ቀይ ካርዱ ጎድቶናል። በጣም ያሳዝናል። ማሸነፍ ይገባል ነበር ብዬ አስባለሁ ሲል በትናንትናው ጨዋታ እንግዲህ በጣም የወረደ እንቅስቃሴ በትናንትናው ብቻ ሲሆን በተደጋጋሚ ጨዋታዎች በጣም የወረደ እንቅስቃሴ ሲያስመለክት የነበረው ዲያጎ ዳሎ ተናግሯል። በትናንትናው ዕለት እንግዲህ ማንቸስተር ዩናይትድ አጠቃላይ መዋቅሩ ጥሩ የሚባል አልነበረም እና በተጫዋቾቹም ዘንድ በተለይ በመከላከሉ ረገድ ተደጋጋሚ የሚነሳው ስህተት ወይም ትችት በትናንትናው ዕለትም ቀጥሏል። በከላከሉ ጥሩ የሚባሉ አይደሉም ማንቸስተር ዩናይትድ በቀላሉ ነው ጎሎቹ የሚቆጠሩት። ዳኒ ዌልቤክ እንግዲህ በቀድሞ ክለቡ ላይ አሁንም ጎል ማስቆጠር ችሏልና ዩናይትድም እንግዲህ ከሁሉም ውድድር ማለት ይቻላል ተሰናብቷል። ይሄ በጣም የሚያሳዝን ነገር ነው። ከዚህ ጋር በተያያዘ እንግዲህ በትናንትናው ዕለት እንግዲህ ታዳጊው ሼሌሲ በማህበራዊ ትስስር ገጹ ይቅርታ መልእክቱን አስተላልፏል። ሁሉንም የቡድን አጋሮችና አሰልጣኝ ስታፍ አባላቶችን ይቅርታ መጠየቅ እፈልጋለሁ። ስሜቴን ባላስፈላጊ መልኩ ሜዳ ውስጥ ማስመልከት አልነበረብኝም። ነገሮችን ለማስተካከል የሚችለውን ሁሉ የማደርግ ይሆናል ሲል ሼሌሲ ተናግሯል። ተስፈኛ ተጫዋች እንደሆነ ማሳየት ችሏል። በትናንትናው ዕለትም እንግዲህ በጣም ጥሩ የሚባል እንቅስቃሴን ማስመልከት ከቻሉ ተጫዋቾች ውስጥ ወጣቱ ተጫዋች ሼሌሲ እንደሆነ ይታወቃልና ወደፊት እንግዲህ ማንቸስተር ዩናይትድ ቤት ደምቆ ከሚታዩ ተጫዋቾች ውስጥ ግንባር ቀደሙ ይሆናል ተብሎ ይጠበቃል። የጊዜው አሰልጣኝ ቅጥርን በተመለከተ እንግዲህ አዲስ ነገር ተፈጥሯል። እንግዲህ ማይክል ካሪክ ከማንቸስተር ዩናይትድ አመራሮች ጋር አዎንታዊና የላቀ ውይይት ማድረጉ ተገልጿል። አዲሱ የዩናይትድ ጊዜያዊ አሰልጣኝ ለመሆንም የተሻለ ደረጃ ላይ እንደሚገኝ ተሰምቷል። ማንቸስተር ዩናይትድ በዚህ ሳምንት አዲስ ጊዜያዊ አሰልጣኝ በይፋ እንደሚሾም ሲገለጽ ካሪክም ስራውን ለማግኘት ተስፈኛ መሆኑ ተጠቁሟል። በአንጻሩ ሶልሻየር ዩናይትድን ውሳኔ እየተጠባበቀ እንደሚገኝ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በ12 ሰዓታት ሀሳቡንና ታክቲኩን በተመለከተ ከካሪክ ጋር መወያየቱ ተገልጿል። ውይይቱንም አዎንታዊ እንደነበር ሲገለጽ ካሪክም ፉክክሩን እየመራ እንደሚገኝ ተዘግቧል። ዛሬ ወይም ደግሞ በዚህ ሳምንት ውሳኔው ይፋ ይደረጋል ተብሎም ይጠበቃል። እስካሁን ባለው ሁኔታ ግን ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ድረስ በጊዜያዊ አሰልጣኝነት ማንቸስተር ለመረከብ እጅጉኑ እንደተቃረበ እንግዲህ ዘ አትሌቲክስ ነው የዘገበው። እንግዲህ ዘ አትሌቲክስ ከዚህ በፊት የሚያወጣቸው መረጃዎች ምን ያህል ታማኝ እንደሆኑ እናውቃለን እና የቀድሞ የማንቸስተር ዩናይትድ ተጫዋች ነው ማይክል ካሪክ ማንቸስተር ዩናይትድን እንግዲህ ለመረከብ በእጅጉኑ መቃረቡ ነው እየተገለጸ የሚገኘው። እንግዲህ ኦሊ ጉናር ሶልሻየር ከዚህ በፊት በማንቸስተር ዩናይትድ ቤት መመልከት ችለናል እና አሁን ማንቸስተር ዩናይትዶች ይህንን ሰው በአሰልጣኝነት ለመቅጠር በእጅጉኑ መቃረባቸው ነው እየተገለጸ የሚገኘው። ኢኒዮሶች እንግዲህ በሁለት ዓመት ቆይታቸው እንግዲህ ሁለት አሰልጣኞችን አሰናብተዋል። 15ኛ የሊግ ደረጃን መመልከት ችለናል። በእነሱ ጊዜ ዳና ሾርትዝን አሰናብተዋል። ከካራቦ ካፕ የመጀመሪያ ዙር መሰናበት ችሏል ማንቸስተር ዩናይትድ። ከኤፍኤ ካፕን በመጀመሪያ ዙር ተሰናብቷል። ሁለት አሰልጣኞች እንግዲህ 500 ሚሊዮን ፓውንድ አጠቃላይ ለተጫዋቾች ዝውውር ማውጣት ችሏል። ገሚዙን ሰራተኛ አሰናብተዋል እና አንድም የመሃል ተጫዋች አላስፈረሙም። አሁን እንግዲህ ለማንቸስተር ዩናይትድ ውጤት ማጣት በዋነኝነት ከሚጠቀሱ ጉዳዮች ዋነኛው ምንድን ነው? ዩናይትድን የሚመጥኑ ተጫዋቾች በማንቸስተር ዩናይትድ ቤት አሉ ወይ የሚለው ነገር በመጀመሪያ የሚነሳ ጥያቄ ነው። እንደነ ዲያጎ ዳሉ ያሉ ፉልባኮችን ይዞ እንዴት ነው አንድ ክለብ ውጤታማ መሆን የሚችለው? በትናንትናው ዕለት እንግዲህ ማንቸስተር ዩናይትድ በቀላሉ ጎሎችን ማስቆጠር የሚችልበትን አጋጣሚ ማግኘት ችሎ ነበረ። ነገር ግን ዲያጎ ዳሎ ያንን ነገር ማድረግ አልቻለም እና በማንቸስተር ዩናይትድ ደጋፊዎች ዘንድ ከፍተኛ ትችት ሲነሳበት ተመልክተናል። ይህ ተጫዋች ራሱን ማሻሻል በሚችልበት ሁኔታ እንኳን ራሱን ሲያሻሻል አልተመለከትንም። እድል ይሰጠዋል፣ ነገር ግን ያንን ነገር የሚጠቀም አይነት ተጫዋች አይደለም እና በጣም ደካማ የሚባል እንቅስቃሴን በትላንትናው ዕለት ከዲያጎ ዳሎ ተመልክተናል። በመከላከሉ ረገድም ማንቸስተር ዩናይትድ ፈጽሞ ያልተዋሃደና ፈጽሞ ያልተቀናጀ ክለብ ነበረ። ይህንን ነገር ከዚህ በፊትም ተመልክተናል። የትላንትናው ግን በጣም የከፋ ነበር። በማጥቃቱ ረገድ የተሻለ ነው፣ ነገር ግን አሁንም የነ አማድ ዲያሎ እና የነ ብሪያን ኢምቦሞ ወደ ክለቡ አለመቀላቀላቸውን ተከትሎ አሁንም ቢሆን በማጥቃቱ ረገድ ሻርፕ ነው ማለት አይቻልም እና አሁን ዩናይትዶች ለጊዜውም ቢሆን እንግዲህ አዲስ አሰልጣኝ የሚሾሙ ይሆናል። ነገር ግን አሁንም ቢሆን የሚነሳው ጥያቄ በእነዚህ ተጫዋቾች ምን አይነት ለውጥ ይመጣል የሚለው ነገር ከጥያቄ ውስጥ የሚገባ ነገር ነው። ማንቸስተር ዩናይትዶች እንግዲህ ዮሹዋ ዘርክሲን የመልቀቅ ፍላጎት እንደሌላቸው ተገልጿል። አሁን ማንቸስተር ዩናይትድ እንግዲህ የስኳድ ጥበት እንዳለበት ይታወቃል እና ዮሹዋ ዘርክሲን ለመልቀቅ ምንም አይነት ፍላጎት እንደሌላቸው ነው እየተገለጸ የሚገኘው።
እንግዲህ በትላንትናው ዕለት ሉክሾ እንዳልተካተተ ይታወቃልና በዋነኝነትም ደግሞ በትላንትናው ዕለት ሉክሾ ያልተሰለፈበት ምክንያት በሳምንታት በነበረው የተጨናነቀ የጨዋታ ፕሮግራም እና በቡድን ውስጥ ባሉ አነስተኛ የተጫዋች ቁጥር ምክንያት ተጫዋች ለማፈራረቅ ሲባል እንግዲህ ከስብስብ ውጭ እንደሆነ ተገልጿልና በመከላከሉ ረገድ ያው በጣም ደካማ ነበር ትላንትና። ከሉክሾ ጋርም ያለ ሉክሾ ማንቸስተር ዩናይትድ በመከላከሉ ረገድ በዘንድሮ የውድድር ዓመት እያሳየን ወይም እያስመለከተን የሚገኘው ነገር በጣም ደካማ የሚባል ነገር ነውና ሊቀረፍ የሚገባው ጉዳይ እንደሆነ ይታወቃል። እንግዲህ ማንቸስተር ዩናይትዶች በጊዜያዊ አሰልጣኝነት ማይክል ካሪክን የሚሾሙት ከሆነ አዲስ ተጫዋች ያዘዋውራሉ ወይስ አያዘዋውሩም የሚለው ነገር ከተጠያቂ ውስጥ የሚገባ ነገር ነው። ማንቸስተር ዩናይትዶች በሰኔ ወር ላይ አዲስ አሰልጣኝ እንደሚሾሙ ይታወቃል እና እስከዛ ድረስ ምናልባት በውሰት ውል አንድ ተጫዋች የማምጣት እድል ይኖራቸዋል ተብሎ ይጠበቃል። ነገር ግን በቋሚ ውል ትላልቅ ዝውውሮችን የመፈጸም እድላቸው ጠባብ እንደሆነ እየተገለጸ የሚገኘው። ሌላኛው ዜና እንግዲህ ቤንያሚን ሼሽኮ ጎል ማስቆጠር ችሏል በትናንትናው ዕለት። እንግዲህ የተጫዋች ሩበን አሞሪም ክለቡን ከለቀቀ በኋላ በጣም አስገራሚ እንቅስቃሴን እያስመለከተን ይገኛል። ጥሩ ሙከራዎችን ሲያደርግ ነበር። እንዲሁም አንድ ጎል ለማስቆጠር በጣም ተቃርቦ ነበረ። በተለምዶ በቺፕ ለማስቆጠር ሞክሮ ነበረ። ነገር ግን ያ ነገር አልተሳካለትም እንጂ ያንን ኳስ አክሮ ቢመታው ኖሮ ጎሉ የመቆጠር እድሉ ከፍተኛ ነበር። 2 ጎል የማስቆጠር እድል ነበረው። አጠቃላይ እንቅስቃሴዎች ከተከላካይ ጀርባ የሚያደርጋቸው እንቅስቃሴዎች በጣም የሚገርሙ ናቸው። ፕሮግሬሲቭ ራኖቹ በጣም የሚገርሙ ናቸውና እንደ አጠቃላይ ስንመለከተው ጥሩ ነገር ነው። የጨዋታውን እውነት የቆየረው የሼሌሲ ቀይ ካርድ መመልከት ነው። ዩናይትዶች እንግዲህ ቤንያሚን ሼሽኮ ጎል ካስቆጠረ በኋላ ጎል ለማስቆጠር ጥረት እያደረጉ ነበረ። ነገር ግን የሼሌሲ ቀይ ካርድ መመልከትን አስመልክቶ ማንቸስተር ዩናይትዶች እንደተጠበቀው ሳይንቀሳቀሱ ቀርቷልና ከኤፍኤ ካፕ ውድድርም እንግዲህ መሰናበታቸው ይታወሳል። እንደው እንደ በጎ ነገር የሚነሳው ነገር አማድ ዲያሎ እና ብሪያን ምቤሞ ለማንቸስተር ደርቢ የመድረስ እድላቸው ከፍተኛ እንደሆነ ይታወቃልና ሁለቱም ተጫዋቾች እንግዲህ ከብሔራዊ ቡድናቸው መሰናበታቸው ይታወቃልና ሁለቱም ተጫዋቾች ለማንቸስተር ደርቢ የመድረስ እድል እንዳላቸው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ የፊት መስመር ተጫዋች አማድ ዲያሎ በአሰልጣኝ ሩበን አሞሪም መሰናበት ምክንያት ሀዘን እንደተሰማው ተነግሯል። ሁኔታው ከባድ ነበር፣ ሀዘንም ተሰምቶኛል። ምክንያቱም አሞሪም ማለት ለማንቸስተር ዩናይትድ እንድጫወት ብዙ ድሎችን የሰጠኝና ይበልጥ እንድታይ የረዳኝ ሰው ነው ሲል ተናግሯል። እርሱ በህይወቴም ሆነ በሙያዬ ላደረገልኝ ነገር ሁሉ የምስጋና መልእክቴን አድርሼለታለሁ። በሄደበት ሁሉ መልካም እንዲሆንለት ተመኝቼለታለሁ። እንደ አባትና ልጅ ጠንካራ ግንኙነት ነበረን። ይረዳኝ ነበር፣ ብዙ ምክሮችን ይለግሰኝ ነበር፣ እንዲሁም በነፃነት እንድጫወት ይፈቅድልኝ ነበር። ሁኔታው በጣም አሳዛኝ ቢሆንም ይህ የህይወትና የእግር ኳስ አንድ አካል እስከሆነ ድረስ ልትላመደው ግድ ይላል ብሏል። በህይወቱም ሆነ በሚቀጥለው ክለቡ መልካሙን ሁሉ እመኝለታለሁ ሲል አማድ ዲያሎ ተናግሯል። ማንቸስተር ዩናይትድ እንግዲህ በቀጣይ በማንቸስተር ደርቢ ማንቸስተር ሲቲን የሚገጥም ይሆናል። መልካሙን ውጤት ሁሉ እንመኝለታለን። አንድ መገንዘብ ያለብን ግን አዲሱ የማንቸስተር ዩናይትድ አሰልጣኝ የመሆን ዕድሉ ከፍተኛ የሆነው ማይክል ካሪክ ይሆናል ተብሎ ይጠበቃል። አዲስ መረጃ የሚወጣ ከሆነ የማጋራቸው ይሆናል። በዛሬው ዕለት የወጡ ስፖርታዊ መረጃዎች እኚህን ይመስላሉ።